ኪዳነ ምሕረት እናቴ በነገር ሁሉ እንደኛ የተፈተነ ነው። አንተን ሆኖ ያውቀዋል ክርስቶስ። እንደ አምላክነቱ አይደለም፣ አንተን ሆኖ እንደሚርብ ርቦታል፣ እንደሚሰማ ተሰምቶታል፣ እንደምትሰደበው ተሰድቧል። ስለዚህ ያውቀዋል። በዚህ ደረጃ ቀርባችን እንደዚህ አይነት አምላክ ይዘን ግን አይናችን እያየ ብዙ ሰዎች ከክርስትና ይሸሻሉ። ሌላውን ምኑን ትተነው አንዱ ግን ክርስትናን በጣም ወደ ኋላ የጎተተው የኛ የክርስቲያኖች ሕይወት ነው። በተግባር ለመኖር ያብቃን አምላካችን። የሚገርማችሁ መጽሐፍ ቅዱስን ስታነቡ በተለይ በዚህ ዘመን ያለን ክርስቲያኖች፣ በዚህ ዘመን ያለን ምዕመናን ከክርስቶስ ይልቅ በጣም የምንመስለው ፈሪሳውያን ነው። ጸሐፍት ፈሪሳውያን አሉ አይደል? ብዙ ጸባዮቻችን ከነሱ ጋር የሚገጥሙ ጸሐፍት ፈሪሳውያንን ካልበለጥም ደግሞ የእግዚአብሔርን መንግስት ልንወርስ አንችልም። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ መንግስተ ሰማያት ምን አትወርሱም ተብሎ ከነሱ እንኳን ትንሽ መሻል አለ። ግን በሚገርም ሁኔታ ክርስቲያን ማለት ክርስቶስን የሚመስል ነበር። ብዙ ጸባዮቻችን ግን የፈሪሳውያን ጸባዮች። ፈሪሳውያን ምን አይነት ሰዎች ነበሩ? ግብዞች፣ የሚመጻደቁ፣ ኃጢአተኛን ሲያዩ የሚፈርዱ ሰው ላይ በጣም ብዙ ሰዎች ክርስትና ውስጥ ሆነው በሰው ኃጢአት በጣም ሲፈርዱ ክርስትና እንዲህ ከሆነስ በአፍንጫዬ ይውጣ ብለው በጣም ብዙ ሰዎች ከክርስትና ወጥተዋል። ቤተክርስቲያን ወክለው የሚሳደቡ ሰዎች አሉ። የሰው የምግባር ስህተት ስናይ እንዴት አይነት እንደምንጨካከል እኛ ኃጢአት የምንሰራው ሁሉ አንመስልም እኮ። በተለይ ደግሞ በዚህ በሶሻል ሚዲያ ዘመን በሚገርም ሁኔታ የሆነ ሰው አይውደቅ ብቻ ደግሞ ተሳዳቢዎቹ ሶሻል ሚዲያ ክፋቱ ምንድነው? ሲሳደቡ ተሳዳቢዎቹ እገሊት የኪዳነ ምሕረት ልጅ እገሌ ገብርኤል ልጅ ምናምን አለው። ቅዱሳት ስዕላትም አሉት። ሰው እንደው ራሱን ወክሎ ቢሳደብ ምን አለ? በኪዳነ ምሕረትን ቢተዋት መሬታችን። በሚያሳዝን ሁኔታ በጣም ፈራጆች፣ ሰው ላይ እንከን ስናገኝ በጣም ክፉ ቃል የምንናገረው ወደ ቤተክርስቲያን ቀርበናል፣ እግዚአብሔር እናውቃለን ምን። በዚህ ምክንያት ጸሐፍት ፈሪሳውያን ይመስላል። ጸሐፍት ፈሪሳውያን ሰው በጣም ይንቃሉ። ኃጢአተኛ ብለው ደፍረው ሰው ላይ ይናገራሉ። ይቺ ሴት እንዴት አይነት ዘማዊ መሆኗን ቢያውቅ ኖሮ እኮ አያስጠጋትም ነበረ፣ ነቢይ ከሆነ እንዴት አይገለጠለትም እያሉ ይናገሩ ነበር። ራሳቸውን ደግሞ ይመጻደቃሉ። ቆመው በሳምንት 2 ጾማለሁ፣ አስራት አወጣለሁ፣ እንደዚህ ኃጢአተኛ ስላላደረከኝ ምን እልሃለሁ? እግዚአብሔር ያሳያቸው። ጸሎቱን ትተው የእሱን ኃጢአት ገምግመው የእነሱን ጽድቅ ገምግመው ከሱ በጣም ከባድ ለታይታ ለግብዝነት። ይሄ የፈሪሳውያን። ክርስቶስ ግን እንደዛ አልነበረም። የኃጢአተኞች ወዳጅ ነበር፣ መፍቀሬ ኃጥአን። በሚደንቅ ሁኔታ የታየው ከቀራጮች ጋር፣ በጣም ሰው ከሚጠላቸው ጋር፣ ከዘማውያን ጋር ቤታቸው ገብቶ ዛሬ በቤት እገባለሁ። ሰው በጣም የሚልቃቸው ሰዎች ስምዖን ዘለምጽ፣ ስምዖን ቤት ለምጽ እንግዲህ የዛን ጊዜ ኃጢአት ምልክት ነበር። እሱ ቤት ሲገባ አይታ ነው ባለሽቷ ማርያም እሱ ቤት ሳይልክ ከገባማ እኔንም አይንቀኝም ብላ ሽቱ ይዛ ሄደች። ማንንም የማይንቅ ነበር ክርስቶስ። የሰዎች ድካም ላይ የማይፈርድ ነበር። ፈራጅ ሆኖ እኮ ነው ደግሞ የሚገርመው። ፈራጁ ማን ነው? እሱ ነው። ቢፈርድ ስራው ነው። አትፍረድ አይባልም እግዚአብሔር። ግን እሱ እንደዚያ ሆኖ እንኳን እኔ አልፈርድብሽም፣ ከሳሾችሽ ወዴት አሉ? ድንጋይ ይዘው ሊወግሯት የመጡትን ሰዎች የት አሉ? የሉም ጌታዬ፣ አንዳችስ እንኳን የሉም። እንግዲያው እኔም አልፈርድብሽም፣ በሰላም እንጂ የሚል ነበር። ስለዚህ ክርስትና አንዱ እንዲጠላ የሚያደርገው ፈሪሳውያንን የምንመስል ክርስቲያኖች፣ ተመጻዳቂ ክርስቲያኖች። ፈሪሳውያን መራር ተናጋሪዎች ነበሩ። በጣም አጥንት የሚሰብር ንግግር ይችላሉ። በጣም የሰው ልብ የሚጎዳ አይናገሩ የሚያሰኝ ማለት ነው። ስድባቸው ክርስቶስን ምን ያለው 3 ዓመት እኮ ያልተሸከመው ስድብ የለም። በጆሮው እኮ የተቀበለው ሕማማት ይበልጣል ከግርፋቱ በፊት። የአጋንንት አለቃ ብለውታል። ክብር ይግባው ክርስቶስ። ቤልዜቡል አለ። ቤልዜቡል የዝንብ ጌታ ማለት ነው። የአሕዛብ አማልክት ውስጥ ምን ያላሉት ነገር አለ? ብዙ የስድብ ቃል ተናግረውታል። 3 ዓመት ነው። ይሰማዋል። እሱ ፊት ለፊቱ የሰደቡታል፣ ከበስተጀርባ የሰደቡታል። ሰውም ላይ ሲናገሩ ሰብረው የሚናገሩ ነበር። አሁን እዚህ ዮሐንስ ወንጌል ምዕራፍ 11 ላይ ልብ ብላችሁ ከሆነ አይነ ስውር ሆኖ የተወለደው ሰው አልነበረ? ትንሽ ሊከራከሩት ሞከሩና ክርክሩን ማሸነፍ ሲያቅታቸው አንተ ሁለንተናህ በኃጢአት የተወለድክ ዕውር ሆነህ የተወለድክ አሉት። ክርክሩ ሲያቅታቸው ወደ ሰውየው ነው የሚዞሩት። እንደዚህ አይነት ጸባይ ያለበት ሰው አለ። የሆነን ሰው የሆነ ነገር እንለውና ክርክሩ ሲያቅተን አላውቅም እንዴ አንተ
በጣም መጨካከን በጣም ይሄ የፈሪሳውያን ጸባይ ነው። ክርስቶስ ምን አይነት ነበር? አንድ ሰው አይሳደብም። ስድቡን ተውት እስቲ። በእውነት በጣም ድንቅ ቃል አለ እዚህ ማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 19 እንግዲህ እሱን እንደማንመስል እንዲገባን ነው። የመረጥኩት ብላቴናዬ ነፍሴ ደስ የተሰኘችበት ወዳጄ ይላል። መንፈሴም በእርሱ ላይ አኖራለሁ። ፍርድን ለአሕዛብ ያወራል። ክርስቶስ ከኔ ጋር ናችሁ? ፍርድን ለአሕዛብ ያወራል። አይከራከርም። ክርስቶስ ምን አይል? አይከራከርም፣ አይጮህምም። ድምፁን በአደባባይ የሚሰማ የለም ይላል። አንዳንድ ሰዎች ስለ ክርስቶስ ለማስተማር በሚል በየካፌው ሰው ሻይ የሚያስደፉ አሉ። አስደንግጠው ክርስቶስ ምን ይላል? አይከራከርም፣ አይጮህም። የጩኸት የኃይል እንደዚህ አልነበረም። አይከራከርም፣ አይጮህም። ድምፁን በአደባባይ የሚሰማ የለም። ጭምት ነበር ክርስቶስ፣ ትሁት ነበር። ፍርድን ድል ለመንሳት እስኪያወጣ በጣም ይገርማል። የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስን የጧፍ ክርም አያጠፋም። ሸንበቆ አሁን የተቀጠቀጠ ሸንበቆ መስበር ይከብዳል። ጨርሷል፣ ስራውን ግማሽ ደርሷል። ስለዚህ እሱ ሰበር ማለት ነው። የሚጨስ ጧፋውን ልክ ሲጠፋ ምን ይሆናል? ይጨሳል። እሱም ማጥፋት ይከብዳል፣ በቀላሉ ይጠፋል። ክርስቶስ ግን የተቀጠቀጠ ሸንበቆ እንኳን አይሰብርም። የተቀጠቀጠ ሸንበቆ ምንድን ነው ካላችሁ እኛ ነን። ኃጢአት የቀጠቀጠን ሸንበቆዎች ማለት ነው። ሰው ነው። ያንን አይነ ስውር ሲያበራ ምን ታያለ? ሸንበቆ ሲወዛወዝ ይታየኛል እንዳሉ ማለት። ከዛ መልሶ ሲዳስሰው ከሰው ወደ ክርስቶስ አሁን ጌታን አየለ። ለሁላችን አይናችንን ያብራል። ሸንበቆ የተባለው ሰው የተቀጠቀጠ ሸንበቆ ማለት በኃጢአት የተሰበረ ሰውነት ያለውን ሰው አይሰብርም ክርስቶስ። የሚጤስ ጧፍ አያጠፋም ማለት ደግሞ ነፍሱ ልጠፋ ትንሽ የቀራትን ሰውዬ እንኳን አይሰብረውም ክርስቶስ። ገደል አፋፍ ላይ ያለችን ነፍስ ይመልሳታል እንጂ አይጎዳትም፣ አይሰብራትም። ሁላችንም በቸርነቱ ይመልሳል። ስለዚህ ክርስቶስን የምንመስል ክርስቲያኖች ብንሆን ኖሮ ክርስትና በተግባር ተገለጠ ያሰኝ ነበር። ብዙ ሰዎችም በእኛ ተስበው የሚገርማቸው የመጀመሪያዎቹ ክርስቲያኖች በጣም መንፈሳውያን ነበሩ። ክርስቲያኖች ሕይወታቸው ብቻ ራሱ ሌላውን የሚማርክ ነበር። እነሱን አይቶ ብዙ ሰው ወደ ክርስትና ተመልሷል። ወንጌል ገና ሳይጻፍ መጽሐፍ ሳይጠቀስ የእነሱ ሕይወት ጥቅስ ሆኖ ማለት። እኛው ብዙ ጥቅስ እናውቃለን፣ ሕይወታችን ላይ ግን ብዙ ጥቅስ የለም። አንድ ጥቅስ ምን እነሱን አይቶ ሰው እንደውም በጣም ይገርማል። ቅዱስ አዩብ ጊዮርጊስ የተባለ አባት ምን ብሎ ጽፏል? በመጀመሪያዎቹ ክርስቲያኖች ዘመን አንድ ሰው ጸባዩ እንኳን በጣም ካማረ ይህ ሰውዬ ዛሬ የዋለው ከክርስቲያን ጋር ነው ይባላል አሉ። ዛሬስ ጸባዩ ከተበላሸ ነው መሰለኝ። አዎ በእኛ ምክንያት አይደል እንዴ? አንድ ቦታ የሆነ ሰው ሞቶ ሊቀበር ሲባል ሃይማኖቱ ይታወቅ ተባለ። መታወቂያ የለው፣ ምን የለው፣ ማተብ የለው፣ ምንም የለው። ግን የሞተው ሰክሮ ስለሆነ ያው ምናልባት ኦርቶዶክስ ሊሆን ይችላል አሉ። የክርስቲያኖች መታወቂያ ይሄ ነበር አልነበር? ክርስቶስ ለሐዋርያቱ የሰጣቸውን መታወቂያ ልንገራችሁ። እርስ በርሳችሁ ብትዋደዱ ሰዎች የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ፍቅር ነበር መታወቂያ። በስካር መታወቅ፣ በዝሙት መታወቅ፣ በጸብ መታወቅ፣ በክፉ ነገር መታወቅ እና በጣም በሚያስነቅፍ መንገድ ስለምንኖር እግዚአብሔርን አስተችቶ ነው። አንድ ሁለት ነጥብ ላንሳ እናጠቃልላለሁ። ተግባራዊ ክርስትና እንደሌለን የሚያሳየው እና ሊኖረን እንደሚገባ የሚያሳየው ለሌላው ነፍስ አለመጨነቅ ነው። በጣም ለራሱ ጸሎተኛ፣ ጾመኛ ሕይወቱን አስተካክሎ ስለሌላው ግድ የማይሰጠውና ምንም የማይመስለው ከሆነ ክርስቲያን አይደለም። ለወንድሙ መዳን የማያስብ ሰው ገና አላመነም ይላል ቅዱስ ዮሐንስ አፈወርቅ። ለሌላው ነፍስም የሚጨነቅ እኔ ምን አገባኝ የራሴን ሕይወት ነው የምኖረው፣ ቤተክርስቲያን ሄዳለሁ፣ እማራለሁ፣ ጸልያለሁ፣ ንስሐ ገባለሁ፣ ሥጋው ደሙን ቀበል፣ የሌላው አይመለከተኝም ካልክ ከቃየል በምንም አትሻልም። የወንድሜ ጠባቂው እኔ ነኝ እንዳለው ማለት ነው። ለወንድሙ መዳን የሚጨነቅ ቅዱስ ጳውሎስ ስለ መብል ባስተማረበት ስፍራ አንተ እውቀት አለኝ ብለህ ባርኬ ብበላ ችግር የለውም ብለህ ትበላለህ፣ ወንድም ግን እውቀት ከሌለው በዚህ ይሰናከላል። ክርስቶስ የሞተለት ወንድም እንዲጠፋ እያደረክ ነው ይላል። ማን የሞተለት? በአንተ እውቀት ምክንያት ክርስቶስ የሞተለት ወንድም እና ሰው እኔ ካለ ራሱ ክርስትና ውስጥ ገና አልገባም ማለት ነው። እኔ ማለት እኛ ማለት ነው። ለዚህ ነው አሁን እኛ ቤተክርስቲያን ጸሎት እኛ ነው። ክርስቶስም አባታችን ሆይ ነው እንጂ
አባቴ ሆይ በሏ አለ።